ሰላም ጤና ይስጥልን። ከኢትዮጵያ ዜና አገልግሎት የግንቦት 27 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 23ኛ መደበኛ ስብሰባ ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸውን የአየር አገልግሎት ስምምነት ረቂቅ አዋጆች መርምሮ አጸደቀ። ሰባተኛው ጠቅላላ ምርጫ በሁሉም መመዘኛዎች ኢትዮጵያን አሸናፊ ያደረገ የምርጫ ሂደት መሆኑን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ገለጹ። በጤናው ዘርፍ የተከናወኑ የመሰረተ ልማት ግንባታዎችና የጥራት ማሻሻያዎች ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ ትልቅ አቅም የሆኑ መምጣቱን የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገለጹ። በጋምቤላ ክልል የቡና አብቃይ ወረዳዎች የተሻሻሉ የቡና ዝርያዎችን ለአርሶ አደሩ ተደራሽ በማድረግ የዘርፉ ምርታማነት ለማሳደግ በትኩረት እየተሰራ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አምር መሐመድ አብሬያችሁ ቆያለሁ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 23ኛ መደበኛ ስብሰባ ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸውን የአየር አገልግሎት ስምምነት ረቂቅ አዋጆች መርምሮ አጸደቀ። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ የአየር አገልግሎት ስምምነት ረቂቅ አዋጆችን ሪፖርትና የውሳኔ ሀሳቦችን ለምክር ቤቱ አቅርበዋል። በዚህ ወቅትም የአየር አገልግሎት ስምምነት ረቂቅ አዋጆቹ ኢንቨስትመንትን በመሳብና የአየር ትራንስፖርት መዳረሻዎችን በማስፋት ለሀገራችን የአየር ትራንስፖርትና ኢኮኖሚያዊ እድገት ያላቸው ሚና ወሳኝ ነው ብለዋል። ከአየር አገልግሎቱ ስምምነቶች መካከልም በኢትዮጵያ መንግስትና በሴራሊዮን መንግስት በኩል የተፈረመው አንዱ መሆኑን ጠቁመው ስምምነቱ ለአየር መንገዶች ወደ ተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ እንደሚያስችል አስገንዝበዋል። ይህን የአየር አገልግሎት ረቂቅ አዋጅም ምክር ቤቱ አዋጅ ቁጥር 1417/2018 አድርጎ በሙሉ ድምፅ አጽድቋል። በተመሳሳይ በአንጎላ ሪፐብሊክና በኢትዮጵያ መንግስት መካከል የተፈረመው የአየር አገልግሎት ስምምነት ረቂቅ አዋጅ ለምክር ቤቱ የቀረበ ሲሆን ስምምነቱ በሀገራቱ መካከል ያለውን በርካታ ዓመታት ያስቆጠረ ግንኙነት ለማሳደግ እድል ይፈጥራል ብለዋል። የሕዝብ ተወካዮች ምክር ቤት መረጃ እንዳመላከተው ይህ ረቂቅ አዋጅ ቁጥር 1418/2018 ሆኖ በሙሉ ድምፅ ጸድቋል። በሌላ በኩል በኢትዮጵያ መንግስትና በባንግላዴሽ መካከል የተደረገው የአየር አገልግሎት ስምምነት በሀገራቱ መካከል እያደገ የመጣውን የአየር ትራንስፖርት ፍሰት ከግምት ያስገባ መሆኑን ነው ያነሱት። አክለውም የውጭ ቀጥተኛ ኢንቨስትመንት ለመሳብ በንግድ ቱሪዝምና የውጭ ምንዛሬ ለሀገራችን በማስገኘት ረገድ ጉልህ ሚና ይኖረዋል ብለዋል። በዚህም መሰረት ምክር ቤቱ ይህን ረቂቅ አዋጅ ቁጥር 1419/2018 አድርጎ በሙሉ ድምፅ አጽድቋል። ሌላው በምክር ቤቱ የጸደቀው የአየር አገልግሎት ረቂቅ አዋጅ በኢትዮጵያ መንግስትና በኢስዋቲኒ ንጉሠ ነገሥት መንግስት መካከል የተደረገው ስምምነት ነው። ይህም ያለ በረራ ድግግሞች ገደብ የጭነት በረራዎችን ማከናወንን ጨምሮ ለበረራ የሚያስፈልጉ ቁሳቁሶችን ከጉምሩክ ቀረጥ ነጻ ማስገባትን የሚያካትት በመሆኑ የበረራ ወጪን እንደሚቀንስ አስረድተዋል። በተመሳሳይ ምክር ቤቱ ይህንን ረቂቅ አዋጅ ቁጥር 1420/2018 አድርጎ በሙሉ ድምፅ አጽድቋል። የአየር አገልግሎት ስምምነቶቹ የኢትዮጵያን ጥቅም የሚያስጠብቁና በዘርፉ በቀጠናው ያላትን ሚና በማጉላት ተጠቃሚነቷን የሚያሳድጉ መሆናቸው ተመላክቷል። ሰባተኛው ጠቅላላ ምርጫ በሁሉም መመዘኛዎች ኢትዮጵያን አሸናፊ ያደረገ የምርጫ ሂደት መሆኑን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ገለጹ። አጠቃላይ የምርጫ ሂደቱንና የዜጎችን ተሳትፎ በተመለከተ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ከኢዜአ ጋር ቆይታ አድርገዋል። በማብራሪያቸውም የምርጫ ሂደቱ ከመጀመሪያው ጀምሮ በርካታ ፓርቲዎችን በማሳተፍ በሀሳብ ክርክር የዘለቀና ድምፅ ለመስጠትም በርካታ ዜጎች የተመዘገቡበት መሆኑን ገልጸዋል። በድምፅ አሰጣጡም ዜጎች ዝናብ፣ ብርድና ፀሐይ ሳይበግራቸው ከማለዳ እስከ ሌሊት ድምፅ የሰጡበት ታሪካዊ ክስተት መሆኑን ተናግረዋል። በኢትዮጵያ የተካሄደው ሰባተኛው ጠቅላላ ምርጫ ሁሉንም አሳታፊ ባደረገ መልኩ በሰላም እንዲጠናቀቅ የጋራ ምክር ቤቱ በትብብር ሲሰራ መቆየቱን አንስተዋል። በመሆኑም ምርጫው በሰላማዊና ዲሞክራሲያዊ ምርጫ ሂደት ኢትዮጵያን አሸናፊ ያደረገ መሆኑን ተናግረዋል። የምርጫ ሂደቱ እንዳጠቃላይ የተሳካ መሆኑን ገልጸው በፖለቲካ ፓርቲዎች መካከል መፎካከሩ እንዳለ ሆኖ በቀጣይ ሀገርን በመገንባት ሂደት ውስጥ በጋራ መቆም እንደሚገባም ጠቁመዋል። በጤናው ዘርፍ የተከናወኑ የመሰረተ ልማት ግንባታዎችና የጥራት ማሻሻያዎች ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ ትልቅ አቅም የሆኑ መምጣቱን የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገለጹ። የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ ለኢዜአ እንደገለጹት ከቅርብ ጊዜ ወዲህ በህብረተሰቡ ዘንድ የሚታየው የአኗኗር ዘይቤ መቀየር፣ የአመጋገብ ስርዓት መዛባትና የእንቅስቃሴ ውስንነት ተላላፊ ያልሆኑ በሽታዎች
በእጅጉ እንዲጨምሩ ምክንያት ሆኗል። በመሆኑም በሽታዎቹን በተለያዩ ደረጃዎች ቀድሞ መለየትና አክሞ የማዳን አቅምን በዚያው ልክ ከፍ ማድረግ አስፈላጊ ሆኖ በመገኘቱ አዲሱ የአክሞ ማዳን ፖሊሲ በትኩረት ተግባራዊ እየተደረገ ይገኛል ብለዋል። አዲሱን ፖሊሲ ተከትሎ በሁሉም ደረጃ በሚገኙ የጤና ተቋማት የተሟላ የሕክምና ግብዓት እንዲሁም የሰለጠነ የሰው ኃይል በቁጥርም ሆነ በስብጥር እንዲኖራቸው በማድረግ የህብረተሰቡን ጤና ለመጠበቅ የሚያስችሉ በርካታ ተግባራት መከናወናቸውንም አስታውቀዋል። ትላልቅ ሆስፒታሎች ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ የማድረግ ስራዎች እየተከናወኑ መሆናቸውን ጠቅሰው ሆስፒታሎቹ ከዚህ ቀደም በሀገር ውስጥ የማይሰጡ የላቁ የሕክምና አገልግሎቶችን በስፋት መስጠት መጀመራቸውን አብራርተዋል። ይህ ስኬት የተሻለ ሕክምና ፍለጋ ወደ ውጭ ሀገር የሚሄዱ ዜጎችን ቁጥር ትርጉም ባለው መልኩ መቀነስ ያስቻለ መሆኑን ጠቅሰዋል። ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ የተያዘውን ግብ ውጤታማ ለማድረግ በአዲስ አበባና በክልል ከተሞች በመንግስትም በግሉ ዘርፍ ትላልቅ ሆስፒታሎች ተገንብተው ወደ ስራ መግባታቸውን ጠቅሰዋል። በጋምቤላ ክልል የቡና ብቃይ ወረዳዎች የተሻሻሉ የቡና ዝርያዎችን ለአርሶ አደሩ ተደራሽ በማድረግ የዘርፉን ምርታማነት ለማሳደግ በትኩረት እየተሰራ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አንድሮ ቱት ለኢዜአ እንደገለጹት በክልሉ በማጃንግ ዞን በሚገኙ የመንጌሽና የጎደሬ ቡና ብቃይ ወረዳዎች የተሻሻሉ የቡና ዝርያዎችን ተደራሽ በማድረግ የዘርፉን ምርታማነት ለማሳደግ እየተሰራ ነው። ነባር ዝርያዎችን በተሻሻሉ የቡና ዝርያዎች በመተካትና በተራቆቱ አካባቢዎች የቡና ጥምር ደን ልማትን በማስፋት ምርታማነትን የማሳደግ ስራ እንደሚከናወን ነው የገለጹት። በዘንድሮ ክረምት ከአረንጓዴ አሻራ ልማቱ ጋር በማቀናጀት በፕሮጀክቶች በባለ ሀብቶችና በአርሶ አደሮች ከ4 ሚሊዮን በላይ የተሻሻሉ የቡና ችግኞች መዘጋጀታቸውን አቶ አንድሮ ተናግረዋል። በቢሮ የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ሀብታሙ ገዳሙ እንዳሉት የተሻሻሉ የቡና ዝርያዎችን ከቴፒና ከጅማ ግብርና ምርምር ተቋም በማምጣት ለአርሶ አደሩ ተደራሽ የማድረግ ተግባር እየተከናወነ ነው። በምግብ ስርዓት ማጠናከሪያ ፕሮግራሙ ባለፉት 2 ዓመታት በተለይም በጎደሬ ወረዳ በሞዴል አርሶ አደሮች በኩታ ገጠም የቡና ማሳና በሰርቶ ማሳያዎች የተሻሻሉ የቡና ዝርያዎችን የማስፋትና የማስተዋወቅ ስራ ሲከናወን መቆየቱን ገልጸዋል። በዘንድሮ ክረምትም ከ250 ሺህ የሚበልጡ የተሻሻሉ የቡና ዝርያዎችን በኩታ ገጠም ለሚያለሙና ለሌሎች ሞዴል አርሶ አደሮች ለማሰራጨት ችግኞች መዘጋጀታቸውን አቶ ሀብታሙ ተናግረዋል። በማጃንግ ዞን ጎደሬ ወረዳ የተሻሻሉ የቡና ዝርያዎች ካገኙ አርሶ አደሮች መካከል አቶ ዝናቤ ቢለው በሰጡት አስተያየት በተራቆቱ አካባቢዎች የተሻሻሉ የቡና ዝርያዎችን ከጥምር የደን ዛፍ ጋር አቀናጅቶ በማልማት ተጠቃሚ መሆናቸውን ገልጸዋል። በቀጣይም በተመሳሳይ መልኩ የቡና ጥምር ደን ልማቱን በማስፋት ተጠቃሚ ለመሆን እየሰሩ መሆናቸውን ገልጸዋል። በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ የተራቆቱ አካባቢዎችን በቡናና በጥምር የጥላ ዛፍ በማልማት አካባቢውን ወደ ነበረበት መመለስና ከዘርፉም ተጠቃሚ መሆናቸውን የገለጹት ደግሞ ሌላው የዚሁ ቀበሌ አርሶ አደር አቶ ከድር መሐመድ ናቸው። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ